አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የቻናሌ ተመልካቾች ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከእናንተ ጋር ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና አብዝቶ ይስጣችሁ። ሰላማችሁ ብዝዝት ይበል። አላህ ከክፉ ነገር ይጠብቃችሁ፣ ይጠብቀን። ሀገራችን ኢትዮጵያንም ሰላም ያድርግልን እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ ውዶች ማለት ነው። እና ዛሬ እንግዲህ የመጣሁት በማስተር አብነት በመልካሙ ሰው የምር እኔ በጣም ነው ያዘንኩት ግን ማለት ነው። እና ዞር ስል አስተነፋፈሱ ምናምን ሲተነፍስ ምናምን በጣም የግድ ነበርና እየተነፈሰ የነበረው አይቼ በጣም ነው ያዘንኩት። እስቲ ሁላችሁም ለዚህ ለደግ ለመልካም የተቸገሩ ወገኖቻችንን አቅመ ደካማዎችን ህፃናቶችን በየጎዳና ወድቀው ያሉ ወገኖቻችንን እየደገፈ እያበላ እያጠጣ እያለበሰ የምናውቀው ያ ደግ ወንድማችን ነው የታመመው። ሁላችሁም በየሃይማኖታችሁ በዱዓ በጸሎት አስቡት እናስበው። የምር እኔ በጣም ነው የከፋኝ፣ በጣም ማለት ነው። ሰማይና ምድርን የዘረጋ አምላክ አላህ ጤናውን መልሶለት ወደ ቀድሞው ጤንነቱ ተመልሶ ለልጆቹ ለኢትዮጵያ ሕዝብ ለሚወደው ለሚያደንቀው ለሚያከብረው ሕዝብ ሲል ፈጣሪ ጤናውን መልሶለት ያሳየን። የምር እኔ እንጃ አላቅም ምን እንደምል ብቻ። እና ሰርጀሪ ገብቷል እንግዲህ ሲተነፍስ ወላሂ በቃ እኔ እንጃ በጣም ነው እኔ እንጃ የተሰማኝ ማለት በቃ ያቃተው ለመተንፈስ ያቃተው ነበረ ሲተነፍስ የነበረውና መልካም ሰዎችን ለሰው አዛይና ሩሩህ የሆኑ ሰዎችን ለሀገርም ለሕዝብም የሚጠቅሙ ሰዎችን በእንደዛ አይነት ሁኔታ ላይ ሆኖ ማየት እውነት ከባድ ነው። እኔ ክፋቸውን አያሰማኝም፣ የእነሱን ደስታ እንጂ የእነሱን ሀዘን የእነሱን ክፉ መስማት አልፈልግም። የምር ነው የምላችሁ። እና ማስተር አብነትም ያለበት ሁኔታ በጣም ልብ የሚሰብር እና በጣም የሚያሳዝን ሁኔታ ላይ ነው ያለው። ሁላችሁም በዱዓ በጸሎት እናስበው። አላህ ጤናውን መልሶለት ተሽሎት ሕክምናው በሰላም ተጠናቆ ለልጆቹ፣ ለቤቱ፣ ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲያበቃው ሁላችንም በዱዓ እናስበው ልላችሁ ወዳለሁ። በጣም ነው ያዘንኩት፣ የምር ነው የምላችሁ። እዛ ቲክታክ ላይ ተለቆ አይቼ ሲተነፍስ በጣም እያቃተው ነበረ ሲተነፍስ የነበረውና የምር ለሰው ልጅ ዋናው ጤና ነው። ከጤና የበለጠ ምንም ነገር የለም። ወሳኙ ጤና ነው። ጤና ሲኖር ነው እንደ ልብ ተንቀሳቅሶ ሰርቶ ውሎ መግባት የሚችለው። ጤና ከሌለ ደግሞ በጣም ከባድ ነው፣ በጣም ማለት ነው። እና እንደ ሰው የማይሆነው ጌታ እሱ አዛኝና ሩሩህ ነውና ምሕረቱን ያውርድለት፣ ጤንነቱን ይመልስለት ያ ረብ። እውነት በጣም ነው የተሰማኝ፣ በጣም ነው ያዘንኩትኝ። ለሱ ይህ አይገባውም፣ የምር አይገባውም። እሱ እኮ ደግ ነው፣ በጣም ምርጥ መልካም ዘር ሃይማኖት ምን ሳይል
በየጎዳና የወደቁ አባቶችን፣ እናቶችን፣ ህፃናቶችን እያነሳ እያበላ እያጠጣ እያለበሰ እግራቸውን እያጠበ ሳይጸየፍ ምን ሳይል የምር የሱ እኮ በቃላት ለራሱ ለመግለጽ እኮ በጣም ይከብዳል። የምር ነው የምላቸው። እኔ ለሱ ቃላት የለኝም ሀቂቃ ማለት ነው። ምክንያቱም በቃ መልካምነቱ፣ ደግነቱ በጣም ነው እንትን የሚለው። ይቅርታ እንግዲህ ያው ቪዲዮን በመሀል አቋረጥኩት ማለት ነው። ትንሽ ስሜታዊ ሁኔ ማለት ነው። እና የምር ብቻ አላህ ጤናውን ይመልስለት፣ አፊያ ያድርገው። ሁላችሁም በዱዓ በጸሎት አስቡት። እኔ እንጃ በጣም መልካም ህጻናት ትልቅ ትንሽ ሳይል የተቸገሩትን እየረዳ እየደገፈ ቤት ላላቸው ቤታቸው ድረስ አስቤዛቸውን ጭኖ በመኪናው ይዞ እየሄደ ሁሉን ነገር እያሟላላቸው እያስደሰታቸው። እውነት እኔ ቪዲዮውን እያንዳንዱ እከታተላለሁ፣ የሚሰራቸውን ስራዎች ያለው ሲያደርግላቸው እነዛ አቅመ ደካማዎች እናቶች፣ አባቶች፣ ህጻናቶች በሚደረግላቸው ነገር ሲደሰቱ ሲያቅፉት ምን ሲሉ በቃ እንዴት ደስ እንደሚል የምር እንደ መስጠት እንደ ማድረግ የሚያስደስት ነገር የለም። እና እሱም ደግሞ እነዛን የተቸገሩ ወገኖቹን እየረዳ እየደገፈ እያለበሰ እያጎረሰ እያጠጣ ስንት ነገር እያደረገ የነበረ ወንድማችን ዛሬ ላይ ያልጋ ቁራኛ ሆኖ ማየት፣ እንደዚህ በጥናት አሞ ማየት የምር ከባድ ነው፣ በጣም ከባድ ነው። እውነት ደግ ሰው ለምን እንደው አላውቅም አይቆይም። ለሰዎች ጥሩ ነገር የሚያደርግ የሚያዝን ጥሩ ሰው ለምን እንደሆነ ባላቅም እድሜ የለውም። ለምንድን ነው ግን? የምር ምን አለበት? ለፈጣሪ ምንም የሚሳነው ነገር የለም። እድሜ ጤና ሰጥቶ እውነት 1000 ዓመት ቢያስቀምጥልን 1000 ዓመት ማለት ነው። እንደዛ አይነት መልካም ሰው 1000 ዓመት ቢቀመጥ ምን አለበት? ቀና ልብ ያለው ለሰው አዛኝና ሩሩህ የሆነ ሰው እና ብቻ ግን የምር በጣም ከባድ ነው። በጣም ነው የተሰማኝ። መልካም ሰዎችን በዚህ ሁኔታ ላይ ሆነው ማየት በጣም ያማል፣ በጣም ያማል ማለት ነው የምር። እና ማስተራምነትም ደግሞ በዚህ ሁኔታ ላይ ሆኖ በማየቴ በጣም ነው የተሰማኝ፣ በጣም ነው ያዘንኩትኝ። ላላ ደግሞ ምንም የሚቸግረው ነገር የለም። ሕክምናው በሰላም ተጠናቆ ተሽሎት በሰላም እንደሚመለስ ተስፋ አደርጋለሁ ኢንሻአላህ ማለት ነው። እናላችኋለሁ ለሰው ልጅ ዋናው ጤና ነውና ለሁላችንም አላህ ጤናችንን አፊያችንን ይስጠን። የታመሙትንም አላህ ያሽራቸው፣ የሞቱትንም ደግሞ አላህ ይዘንላቸው። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ከሀገራችን በሰላም በጤና እንዲወጣን ደግሞ እኛንም አላህ በሰላም ለሀገራችን ለቤተሰቦቻችን ያብቃን ማለት ነው።
እናላችኋለሁ ውዶቼ። የዛሬው ቪዲዮ ይህን ይመስላል። ለቻናሉ እንግዲህ ያው አዲስ የሆናችሁ ደግሞ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ፣ አበረታቱኝ። ቪዲዮ እየታየልኝ አይደለም፣ እንዲታይልኝ ደግሞ የእናንተ ላይክ፣ ሼር፣ ሰብስክራይብ ወሳኝ ነውና ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ